በእነዚያ በሁለት ምዕራፎች ውስጥ በጣም ትልልቅ ነገሮች ተመለከትን። ጴጥሮስ የጻፈላቸው ሰዎች በስደት በችግር ምክንያት በጌታችን በኢየሱስ ክርስቶስ ስም ምክንያት ተሰደው በየአገሩ የተበተኑ መጻተኞች እንደሆኑ በጣም ግልጥ ነው። እሱን ደጋግመን ስናነሳ ነበር። 5 ከተሞችን እዛ ላይ ይጠቅሳል። በገላትያ፣ በቀጰዶቅያ፣ በእስያ፣ በቢታንያ በልዩ ልዩ ስፍራ የተበተናችሁ መጻተኞች ብሎ መጻተኝነት ህይወታቸውን ፒልግሪምስ እንደሆኑ ወይም በሌላ አነጋገር ሬፊውጂስም እንደሆኑ ሲነግራቸው ቆየ እና የምታልፉበት ሁኔታ ትንሽ አሳዛኝ ነው፣ በልዩ ልዩ ፈተና አዝናችኋል አሁን ቢያስፈልግ ብሎ ይላቸዋል። ግን ፈተናው የደረሰባችሁ ለማጥፋት አይደለም፣ እንደ ወርቅ አንጥሮ ሊያወጣችሁ ነው፣ እምነታችሁ እንዲታይ ነው ብሎ ይላል። ይሁን እንጂ ብታዝኑም ደስ ይላችኋል ደግሞ ይላል። ይሄ የደስታና የሐዘን ጉራማይሌ ያለበት መጽሐፍ ነው። ይሄ መጽሐፍ ህይወትም ይሄው ነው፣ ደስታም ሐዘንም ነው፣ ሳቅም ለቅሶም ነው። ይሄንን ገጽታ ይሄንን ሁለት ፊት ገጽታ የሚክዱ ሰዎች ጥሩ አይደሉም፣ ልክ አይደሉም። በእውነት ሊያስክዱንም ይሞክሩም ልክ አይደሉም። አንድ ቀለም እየቀቡ የሚናገሩ ሰዎች ልክ አይደሉም። ሁለት ቀለም ነው ያለው ህይወት፣ የኛም ህይወት እንኳን የክርስቲያኖች ህይወት። ስለዚህ እነዚህን ቀለማት እንዴት እንደምንይዛቸው ነው ማሰብ። ክብር በሞላበት ሐሴት ደስ ይላችኋል ሳታዩ ተወዱታላችሁ የሚለውን የሐሴት ጥግ ያሳየናል። ደግሞ የሚያሳዝኑ ነገሮች አሉ በህይወት በመታልፉበት መንገድ ላይ መሬት ላይ በሱም አዝናችኋል ደግሞ ይላል። ሁለቱም ያለን ሰዎች ነን። ግን በሁለቱም ላይ የምናይበት መነጽር በእግዚአብሔር አይን በመሆኑ ነው የምንተርፈው። ሐዘንን የምንመለከተው በጌታ አይን፣ ሁሉም በሚችል አምላክ አይን፣ በሚራራ አምላክ አይን፣ ጸሎትን በሚመልስ አሁን እንደዘመር ነው አይቶ በሚራራ አምላክ አይን እናየውና ዓላማ ባለው አምላክ አይን እናየውና ግድ የለም እታገሳለሁ እንላለን። ደስታም ሲያጋጥመን ደስታዬ በሚያልፍ ነገር አይደለም፣ በማያልፍ ቸርነቱ በማያልፍ ጸጋው በሱ ላይ መካለሁ እንላለን። ስለዚህ ጥሩ ነው በጌታ በኢየሱስ ማመን፣ መነጽር ይሰጠናል ህይወትን የምንመለከትበት። ዛሬ በተለይ ላተኩር የፈለኩት ሐዋርያው ጴጥሮስ የቤተሰብን ህይወት የተመለከተበትን ምዕራፍ 3 ነው። በነገራችን ላይ ይሄን ለናንተ ለማዘጋጀት ሳስብ በጣም ደስ ያለኝ ነገር ሐዋርያቱ ለካ ስለ ሰዎች ቤተሰብ ህይወት ይገዳቸዋል። ይሄን አስተውያለሁ። መጽሐፍ ቅዱስ ለካ የቤተሰብም መጽሐፍ ነው። የግለሰብ ብቻ እንደሆነ ነው አንዳንድ ጊዜ የምናስበው። በቃ እኔን አዳነኝ፣ የወንጌል ቃል ሰማሁኝ፣ ለወጠኝ፣ በቃ ከሱ እኔና ጌታ። ኧረ እኔና ጌታ ብቻ አይደለንም። ቤተሰቤስ፣ ሚስቴ፣ ልጆቼ፣ እህቶቼ፣ ወንድሞቼ፣ አብረው ከኛ ጋር የሚሰሩ የሚያገለግሉን የኔ አለቆች፣ ይሄ መጽሐፍ ቅዱስ ላይ ቦታ ተሰጥቶታል። እና ይሄ ቦታ መሰጠቱ የሚያመለክተው ለካ የክርስትና ህይወት ተግባር ላይ የሚውለው ቤተሰብ ውስጥ ነው። ቤተሰብን ዘሎ ክርስትና የለም። ልድገመው፣ ይሄንን እንደሌለ ቆጥሮ ቤተሰብን የቤትን ጣጣ ቶ ቤቱን ቶ ብቻ እኔና ጌታ ለማለት እንሞክራለን አንዳንዴ ሲጨንቀን። የቤቱን ነገር እሱን አታንሳው። ግን ስለ ቤተሰብ ተጽፏል መጽሐፍ ቅዱስ ላይ፣ አሳያችኋለሁ። አንድ ቦታ ብቻ አይደለም። እና ዛሬ እሱን ነው በተለይ እንድንመለከተው የፈለኩት። አጭር ጸሎት እንጸልይና እንቀጥል እስቲ። እግዚአብሔር ሆይ አንተ ያላስተማርከው ከየት ይማራል? ምን ይማራል? ጌታ ሆይ ከየት ይመጣል? አንተ ያስተማርከው በእውነት የተማረ ነው። ስለዚህ እግዚአብሔር ሆይ በመንፈስህ አስተምረን። ቅዱስ አባት ሆይ ቃልህን ግለጥልን። መንፈስ ቅዱስ ሆይ ወደኛና የሚጠቅመንን ስጠን።
ከቃልህ ጋር ጉልበትም ስጠን ጌታ ሆይ። የምንኖርበትም ጸጋ አብሮ ይሰጠን። የምንናገርበት ብቻ ሳይሆን የምንሰማበት ብቻ ሳይሆን ጌታ ሆይ የምንራመድበት ጉልበት አብሮ ይሰጠን በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይመስገን። ይሄው እንክፈተው እስቲ ጴጥሮስ ምዕራፍ 3 እንክፈት። እዚያ ላይ እንደዚህ ብሎ ነው የሚጀምረው ምዕራፍ 3። ይችን ጅማሬዋን ልብ እንድትሉ ፈልጋለሁ። የመጀመሪያው ቃል እንዲሁም ብሎ ነው የሚጀምር አይደል? እንዲሁም እናንተ ሚስቶች ሆይ ብሎ ነው የሚጀምረው። እንዲሁም እናንተ ሚስቶች ሆይ ካለ የምን እንዲሁም ነው ማለት ይገባናል። ቀደም ብሎ ሌላ ተናግሯል ማለት እኮ ነው። ቀደም ብሎ ለካ መናገር ጀምሯል ስለ ቤተሰብ። የት ጋር ነው የምታገኙት? ይኸውላችሁ ባለፈው ሳምንት የተመለከትነው ምዕራፍ 2 ላይ ቁጥር 18 ላይ ሎሌዎች ሆይ ለበጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ ብሏል። ሎሌዎች ሆይ፣ አገልጋዮች ሆይ፣ ሰራተኞች ሆይ ብሏል። አሁን ደግሞ እንዲሁም እናንተ ሚስቶች ሆይ ይላል። ዝቅ ብሎ ደግሞ 7 ላይ እንዲሁም እናንተ ባሎች ሆይ ይላል። ስለዚህ በየተራው የቤተሰብ አባላትን እየተናገረ ነው ጴጥሮስ ማለት ነው። ሎሌዎችን፣ ሚስቶችን፣ ባሎችን ይናገራል። የሚገርማችሁ ሐዋርያው ጳውሎስን በመልእክቶቹ ውስጥ እነዚህንም ሌሎችንም ጨምሮ ያነሳል። ጥቂት ቦታዎችን ላሳያችሁ ፈልጋለሁኝ። ኤፌሶን የታወቀ ነው። ወደ ኤፌሶን መልእክት እንሂድና እዚያም ላይ ትንሽ ይሄን ነገር እንመልከተው። ቢያንስ መጽሐፉን እንኳን እናስተውል። ምዕራፍ 5 ላይ ኤፌሶን መልእክት ይሄ የቤተሰብ ትምህርት አለ። በፈረንጆች the household code የሚሉት የቤተሰብ መመሪያ የሚለውን እዛም ላይ ታገኙታላችሁ። ለምሳሌ ምዕራፍ 5 ቁጥር 21 ላይ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ሚስቶች ሆይ ይላል። ዝቅ ብሎ ደግሞ ባሎች ሆይ ደግሞ ይላል። ቁጥር 20 ስንት ላይ ነው? 25 26 ላይ ባሎች ሆይ። ዝቅ ብሎ ምዕራፍ 6 ቁጥር 1 ላይ ልጆች ሆይ ይላል። እንደገና ዝቅ ብሎ ቁጥር 5 ምዕራፍ 6 ላይ ባሪያዎች ሆይ ብሎ ይላል። አሁንም ዝቅ ብሎ ቁጥር 9 ላይ ጌቶች ሆይ ይላል። ስለዚህ አሰሪዎችን ጌቶች የሚላቸው ወይም የባሪያ አሳዳሪዎችን፣ አሰሪዎችን፣ ሰራተኞችን፣ ልጆችን፣ ወላጆችን አልጠቀስኩም እዛ ላይ ወላጆችን፣ ልጆችን፣ ሚስቶችን፣ ባሎችን ይናገራል። እንግዲህ እነዚህ ሐዋርያት ክርስትና የሚተገበርበት መስክ ቤተሰብ እንደሆነ ያውቃሉ። ቤተሰብን አይዘሉትም ማለት ነው። እኛ እዚህ በተናጠል የመጣን ነፍሳት አይደለንም። ከየቤቱ የመጣን ሰዎች ነን። እውነት ነው። ይሄ ከየቤቱ የመጣን አንዳንዶች ባሎች ነን እዚህ ውስጥ። እስቲ ባሎች ከፍ አድርጉ እጃችሁን እባካችሁ። ባሎች ሆይ እሺ፣ ለእናንተ በጣም ይሄ መልእክት ነው ዛሬ የሚመጣው ማለት ነው። ሚስቶችም እዚህ ሳትኖሩ አይቀር ሚስቶች ሆይ እስቲ ከፍ አድርጉ። እሺ፣ እግዚአብሔር ይባርካችሁ። ልጆች አላችሁ እዚህ ልጆች ሆይ ያልሆናል እንዴ ልጅ? እሺ አይ እኔም አባቶች ሆይ ብልም ደግሞ እንደዚሁ ታነሳላችሁ። ሰራተኞች ሆይ እስቲ ከፍ አድርጉ። ሰራተኞች ተቀጥራችሁ በሆነ ቦታ ምትሰሩ። እሺ፣ አለቆች ሆይ እስቲ አለቃ አሰሪ ካለ ደግሞ እስቲ ከፍ እጁን። አሰሪ ቤትም ውስጥ ቢሆን አለቃ የሆነ ሌላም ጋር ባይሆን እሺ አላችሁ። ስለዚህ መልእክቱ ለኛ ነው። ህይወት እዚህ ውስጥ ነው ያለው። በጌታ በኢየሱስ ማመን እና መኖር እዚህ ውስጥ ነው ምን ለማመደው። ከዚህ የተነሳ እነዚህን ያነሳቸዋል እና ዛሬ ጴጥሮስ የሚለው አንድ ቦታ እንደገና ልድገምላችሁ። ጢሞቴዎስም ላይ የሚገርማችሁ አንደኛ ጢሞቴዎስ ምዕራፍ 2 ላይ እዛም ላይ ያነሳዋል። ይሄ ወንድማችን ሐዋርያው ጳውሎስ ነው። እዛ ላይ አንደኛ ጢሞቴዎስ ምዕራፍ 2 ላይ ይሄንን ጉዳይ በተለይ ያነሳል።
ቁጥር 8 እንግዲህ ወንዶች በስፍራ ሁሉ አለቁጣና ለክፉ ሐሳብ የተቀለሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ ይላል። ከዛ እንዲሁም ደግሞ ሴቶች ብሎ ይላል። ስለ አለባበስ ይናገራል። ቆላሲስ ምዕራፍ 3 ላይ አለ ይኸው ከ18 ጀምሮ ባሎች ሆይ ሚስቶች ሆይ ጌቶች ሆይ ባሮች ሆይ ብሎ ስለሚል እንግዲያው ይሄ ከንሰርን መጽሐፍ ቅዱስ ውስጥ አለ። ስለ ቤተሰብ ያገባዋል፣ የጌታ ቃል ይናገራል፣ ያስተምራል፣ ብዙ ምክሮች አሉት። ዛሬ የጴጥሮስን ምክር በተለይ ነው የምናየው። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለው ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ለሚስቶች ነው ይሄ ሁሉ ዝርዝር የተሰጠው። በሰፊው ጴጥሮስ ትምህርት ይሰጣል ለክርስቲያን ሚስቶች። ሁለት ዋና ዋና ነገር ነው የሚናገረው ለሚስቶች። አንዱ ለባሎቻቸው እንዲገዙ፣ ሁለተኛ የልብ ሰውነት እንዲያዳብሩ። እነዚህን ሁለት ነገሮች ነው የሚነግራቸው። ለባሎቻቸው ለምን እንደሚገዙ ዓላማውን ይነግራቸዋል። የውስጡን ሰውነት ለምን እንደሚያዳብሩም ይነግራቸዋል። ሁለት ትእዛዝ ነው የተሰጠው ለሚስቶች። ሚስቶች ሆይ ተብሎ በጣም ዋና ነገሮች ናቸው ብዬ እኔ አምናለሁ። በጣም ጠቃሚ ነገሮች ናቸው። አስቦበት ነው። የመጀመሪያው ከባል ጋር ያለ ግንኙነታቸው ላይ ነው የሚናገረው። ባሎቻችሁ አንዳንዶቹ ለትምህርት የማይታዘዙ ሊኖሩ ይችላሉ። ለትምህርት የማይታዘዙ የሚለው ቃል አንዳንድ ትርጉሞች ላይ አንዳንድ መጽሐፍ ቅዱስ ተንታኞች ጌታን የማያውቁ ብለው ይተረጉሙታል። ለምን? የወንጌል ትምህርት ያልገባቸው ማለት ነው። ለትምህርት የማይታዘዙ ማለት ለወንጌል ቃል ያልታዘዙ፣ ጌታን የማያውቁ በዓለም ያሉ ባሎች ማለቱ ነው ይላሉ። ሊሆን ይችላል። በዚያ ዘመን እንደዚህ አይነት ነገር ነበር። ዛሬም አልፎ አልፎ እናያለን። በእኛ መካከልም አንዳንድ ጌታን የማያውቁ ባሎች ያሏቸው ክርስቲያን ሚስቶች አሉ። ግን እሱ ብቻ አይደለም። ጌታንም እያወቀ ለትምህርት የማይታዘዝ የለም እንዴ? ባሎች ወልጋዳ ጠማማ ባሎች በጌታ ያልሆኑ ብቻ ናቸው ወይስ በእግዚአብሔርም ቤት ያሉ የሚጸልዩ አንዳንዶቹ የሚሰብኩ ግን ጥሩ ያልሆኑ ባሎች የሉም ወይ? የሉም ብትሉኝ እንዴት ደስ ባለኝ። የሉም ወይ? እንደዚህ አይነት ባሎች አይኖሩም ወይ? ለትምህርት የማይታዘዙ፣ ስለ ጌታ ቃል ግድ የሌላቸው ወይም በተግባር የማይገልጡ ባሎች፣ እነሱን እንዴት ነው የምትመልሷቸው? እንዴት ነው የምታድኗቸው? እንዴት ነው ወደ ጌታ የምታቀርቧቸው ለሚለው መልስ ይሰጣል ጴጥሮስ። ተገዙላቸው የሚል መልስ ይሰጣል። ከባድ ንግግር። እንደዚህ አይነት አስቸጋሪ ባል ተገዢ ነው የምትለኝ? ብታመጭ ይሻላል፣ በአመጽ ነገሩ ቢፈነገል ነው የሚሻለው ብትል ትንሽ ለአእምሮ ይመቻል። የበለጠ ይርገጠኝ። ተገዙላቸው ይላል። ምን ማለት ነው? ለምንድን ነው ተገዙላቸው? የማዳን ምስጢሩ ይሄ ስለሆነ ነው። ሌላ ምስጢር የለው። ምን ይላል? እነሱ ለትምህርት አልታዘዙም፣ ለእግዚአብሔር ቃል አልታዘዙም። አሁን ቃል ብታበዙባቸውም አይታዘዙም፣ እንዲያውም ይሸሻሉ።
አንዳንዴ ቃል ሰውን የሚመልስ ይመስለናል። ብዙ ቃላትን እናገራለን፣ አይሰራም። አንዳንዴ ያስቆጣል ሰው። በቃ ዝም በይ ገብቶኛል፣ በቃ ዝም በይ ይላል። አንዳንድ ባል አይወድም፣ ብዙ ቃል አይወድም። ባሎቹ አብዛኞቹ አይወዱም ብዙ ቃል ይመስለኛል። ግን ምን ይላል? ያለ ቃል ይላል። ደግሞ እዚህ ላይ አይታችሁ ያለ ቃል ይነገረዋል ሰው። እንዴት ቃል ሳይነገር ይነገረዋል ሰው? እንዴት ያለ ቃል ለእግዚአብሔር ይገዛል ሰው? አረ ይቻላል ይላል። ይኸው ጴጥሮስ ምን ይላል? በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ይላል። ለካ እውነተኛ ኑሮ ከቃል በላይ ሰውን ያስጎነብሳል፣ ይለውጣል። ለካ በዚህ አይነት ስትገዙላቸው ብዙ ሳትናገሯቸው ማስተዋል ይጀምራሉ። በእናንተ ኑሮ ውስጥ፣ በእናንተ ህይወት ውስጥ፣ በእናንተ አረማመድ ውስጥ የሚገቡት ከንግግራችሁ ብዛት አይደለም። የእግዚአብሔርን ሥርዓት አክብራችሁ ስትገዙላቸው በቃ ተገዙላቸው። በእውነት እኔ አሁን እናንተን ብሆን ቁጭ ብዬ ጾታይም ሴት ቢሆን ትንሽ ይከነክነኛል ይሄ ንግግር። ወንድም ንጉሴ ምን ማለት ነው? ጴጥሮስ ልክ ነው ወይ? እንዲያውስ አንዳንዴ እስከዚያ ድረስ ሊያደርሰን ይችላል። እስከዚያ ድረስ ጴጥሮስ ልክ ነው ወይ? የኔ ልጅ ጋር አወራን በዚህ ጥቅስ ላይ ተገዙላቸው፣ ለባሎቻችሁ ተገዙላቸው ይላል ተባባልን። ግን ስማ አለች። ምን አልኳት? እንኳን ለባሎቻችሁ አለ ለወንድ ሁሉ ተገዙ አለ ማለቱ አለች። እውነት ነው። በቃ ሜዳው ላይ ላለው ወንድ ሁሉ ተገዙ አላለም። ለባሎቻችሁ ነው ያለው። ይቺ ራሷን የቻለች ስርዓት ናት፣ የቤት ስርዓት። በሌላ ቦታ ምናልባት ባልየው ይሆናል የሚገዛው ለሚስቱ። እሷ ጠቅላይ ሚኒስትር ብትሆን ለምሳሌ፣ እሱ የአንድ ዲፓርትመንት ሹም ቢሆን ገዥዋ እሷ ናት። በቃ ምን ያደርጋል? በቢሮ ተሽቆጥቁጦ ፊርማዋን አስፈርሞ ፈቃድ ጠይቆ ነው የሚመላለሰው። ምክንያቱም መደቡ ያ ሌላ ነው። ባል ሲሆን፣ ቤት ውስጥ ሲሆን ደግሞ እሱ ነው ራስ። በቃ እግዚአብሔር ይህን አደረገ፣ ይህን ስርዓት ሰራ። ለባሎቻችሁ ነው ያለው፣ ለወንድ ሁሉ ተገዙ አላለም። በእውነት ለመናገር እንዲያውም አብረው ገዢዎች እንደሆኑ ሴቶች ይናገራል። ያው የምታውቁት ነገር ነው። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ እንዲህም አለ ብዙ ተባዙ፣ ምድርንም ሙሏት። ጨርሱት እስቲ። ግዟትም አለ። ለወንዱም ለሴቱም ይሄ መብት፣ ይሄ ስልጣን፣ ይሄ ማዕረግ ተሰጥቷል። እንግዲያው ተባባሪ ገዢ ናት ምድርን ሴቷ። ጾታዋ ሴት በመሆኑ ምክንያት ከዚህ የማስተዳደር የመግዛት ኃላፊነት አልትወገድም። እኩል ይሄ ኃላፊነት ተሰጥቷታል። ቤት ውስጥ ስትገባ ግን ሚስት ሆና እግዚአብሔር የሰጠው ስርዓት አለ። ባልየው ራስ እንዲሆን እግዚአብሔር ፈቅዷል። ይሄንን እንዴት ለምን ይፈቅዳል? እንደ ወንድ ጅል ፍጡር አለ እንዴ? እንዴት ራስ ያደርገዋል? እሱ ቢያንስ አስተዋይ የሆኑ ሴቶች እነሱና ያደርጋቸው። አይ እግዚአብሔር የፈቀደው ጅላጅል የሆነውንም ሁሉ ራስ ለማድረግ ነው። እግዚአብሔር የተባረከ ይሁን። በቃ ይሄ የእግዚአብሔር ነው። እሱን አሁን አንጠይቅ። ምክንያቱም በጣም አንዳንድ ወንዶች እንኳን ቤት ላይ ያስተዳድሩ ለማንም ትንሽ ነገር እንኳን የማይበቁ አሉ እና እንጨነቃለን። እንዴት እንደዚህ ያደርጋል? ግን እግዚአብሔር የሥርዓት አምላክ ነው፣ የሁከት አምላክ አይደለም። እግዚአብሔር የሰላም አምላክ ነው፣ የሥርዓት አምላክ ነው። እግዚአብሔር ይመስገን። በሥርዓት ይህንን ፍጥረት ዓለም የሚመራ ነው። በምንም አይነት ፀሐይ ደማቅ ስለሆነች ብዙ ጉልበት ስላላት፣ ብዙ ሙቀት ስላላት የፈለገችውን ልታረግ አትችልም። ምንድነው እዚህ ገትረኸኝ የምታቆመኝ? እንደ መሬት አይነት ጨለማ ቦታ ሄጄ አንድ ጊዜ ኧረ እባክሽ ከምህዋርሽ እንዳትወጪ እንዳትነቃነቂ ብሎ የሰተራት አምላክ፣ በቦታው ያቆማት አምላክ አለ። እግዚአብሔር የሥርዓት አምላክ ነው። ይሄንን አናፋልስ።
ተገዙላቸው፣ እሺ በሏቸው። የባርነት ጥያቄ አይደለም ይሄ፣ የእሽታ ጥያቄ ነው። ዓላማ ያለው እሽታ ነው። የእናንተን መልካም ኑሮ ሲያዩ ፍርሃት የሚለው እግዚአብሔር መፍራት ነው፣ ሌላ ፍርሃት አይደለም። በፈሪሃ እግዚአብሔር የምትኖሩትን በጥንቃቄ የምትኖሩትን ንጹሑን ኑሯችሁን እየተመለከቱ ቃል እንኳን ሳትነግሯቸው በእናንተ ኑሮ ውስጥ እንዲገኙ ተገዙላቸው ብሎ ይላል። የመጀመሪያ ምክሩ ይሄ ነው። በጣም ጥልቅ ምክር ነው። ከባድ ነው። በአንድ ወገን ከባድ ነው እውነት ለመናገር። በእግዚአብሔር ቸርነት ግን ከባድ አይደለም። ይኸውላችሁ በጣም የሚገርመኝ ነገር አለ። ለእግዚአብሔር ብለን ነው ባሎቻችንን የምናከብረው፣ ለባሎች ብለን አይደለም። ሚስቶቻችንን የምንወደው የምናከብረው ለእግዚአብሔር ብለን ነው። ቅድም ኤፌሶን ላይ ሳነብ ልብ ብላችሁ እንደሆነ እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ይላል። እርስ በርሳችሁ በክርስቶስ ፍርሃት። እንግዲያው ሰውየው ድምፁ ትልቅ ስለሆነ ልጆችን ስለሚያውክብኝ ቤቱን በአንድ እግሩ ስለሚያቆመው አይደለም። አምላኬን ፈርቼ ስለ ክርስቶስ ስል እገዛለሁ። እግዚአብሔር የተመሰገነ ይሁን። እና እዚህም ዓላማው ከፍ ያለ ነው። ምናልባት ይመልሰው ይሆናል ይሄ መንገድ፣ ይሄን ጠማማ ሰው ያቃናው ይሆናል በሚል ብዙ እህቶች በጭንቅ ውስጥ እንደሚያልፉ አውቃለሁ። ከአስቸጋሪ ባሎች የተነሳ በጣም በጭንቅ ቄሶቹ በየቀኑ ያጋጥማቸዋል እንደዚህ አይነት ሮሮ ሐዘን። ግን የጴጥሮስ ምክር እያወቀ ነው። በነገራችን ላይ ጴጥሮስ ያገባ ሰው ነው ታውቃላችሁ። አማት ነበረው። አማት የጴጥሮስ አማት በንዳድ ታማ ይላል መጽሐፍ። አማት ነበረው እንግዲህ የሚስቱ እናት። ስለዚህ ይሄ ሰው ያገባ ነው፣ ቤተሰብ የመሰረተ ነው፣ ያውቃል። በድፍን አይናገርም። ብዙ ክርስቲያኖችንም ሳያልቀረም ትዳራቸውንም ሳይጎበኝ አልቀረም። መንገዱ ይሄ ነው፣ የሰላሙ መንገድ ይሄ ነው ብሎ ይሄን ምክር ሲመክርናል። ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ፣ በዚያ መንገድ እዩት ነገሩን ብሎ ይላል። ይሄ ማለት ሐሳብ አታቅርቡ ማለት አይደለም። እንዲያው የሚገርማችሁ እኔ ብዙ ቤቶችን ስመለከት የወንዱ ሐሳብ አይደለም የሚሆነው፣ የሴቷ ነው። ብልሃት ብቻ ነው የሚያስፈልገው። እንዴት አርጋ ያን ሐሳብ ወደ ውስጡ እንደምትከት እግዚአብሔር የሰጣት ጥበብ እሱ ነው የሚበልጠው እንጂ እውነት ለመናገር ባሎች እንግዲህ አንድ በሽታ ልለው አልችልም። እግዚአብሔር የሰጠን ስጦታ ብለው ነው የሚሻለው። በሽታ ካልኩት ጥሩ አይመጣም። ሰዎች በተለይ ሚስቶች ሲያከብሩን ደስ ይለናል። ጤና እናገኛለን። ሚስቶች ያላከበሩን ከመሰለን ወደ እብደትም ይመራናል። ወደ ትንሽ አእምሯችን መከራውን ያያል። መከበር አለብን። ቢያንስ እዚህ ቤቴ፣ ሌላ ቦታ ማንም ይናቀኝ፣ ግን ቢያንስ ቤቴ የሚል ነገር አለብን። ይሄ ምናልባት መለኮታዊ ሳይሆን አይቀርም በየውስጣችን ያለ። እንግዲያው በዚያ መንፈስ ማክበር በጣም ያስፈልጋል ብዬ እላለሁ። ሁለተኛ ነገር ለሚስቶች የተነገረ ሁለተኛ ነገር ወደሱ ልመጣ ነው። ከልብስ ጋር ይያዛል። ለወንዶች ስለ ልብስ አለመናገሩ ለምንድን ነው ጴጥሮስ? ስለ ልብስ ለወንዶች ለምንድን ነው ያልተናገረው? ስለ ጌጥ ለወንዶች ለምንድን ነው ያልተናገረው ብዬ ስል ያው የምታውቁት ነው። እጅግም ነን እኛ በጌጥ ጉዳይ በልብስ ጉዳይ። ይኸው ለምሳሌ ምናምን ለብሰን አይደል የመጣ ነው። ብዙዎቻችን ሽክ ያሉ ሰዎች እዚህ ብዙ አላይም። እርግጥ ቀኑ አለ መቼም እንደ ቀኑ አይነት ነው። ግን እህቶቻችን ከፍጥረታቸው የተነሳ ስለ ልብስ ስለ ጌጥ በጣም ያስባሉ። በፊት ምን ያሳስባል እስከዚህ እል ነበር እኔ። ባለቤቴ መስታወቱ ጋር ስትቆምና ግማሽ ሳስታጠፋ የባከነ ይመስለኛል። እስቲ ምንድነው አሁን? እሺ አየሹ አይደል? አየሹ በቃ አየሹ። ሌላ 3 ጊዜ 4 ጊዜ 5 ጊዜ ማየት አለባት። ፍጥረቷ እንደሆነ እየገባኝ ሲመጣ ቀዝቀዝ አልኩኝ። እግዚአብሔር ስለ ውበት እንዲያስቡ አድርጓቸዋል። ይሄ የእግዚአብሔር ስራ ነው። እንደዚህ አይነት ኬሚስትሪ ውስጣቸው አለ። ስለዚህ ለነሱ ነው አሁን በተለይ የሚናገረው። እና
የውበትን ጥያቄ አይደመስስም ጴጥሮስ። በነገራችን ላይ ውበት የሚባል ጉዳይ አይደመስስም። ከፍ ያለው ውበት ያሳያል እንጂ አይደመስስም። ላሳያችሁ ሌላ ውበት ነው የሚለው። ከፍ ያለውን ውበት እዩት እስቲ። ለመዋብ አይደለም የምትፈልጉት? እስቲ ላሳያችሁ ነው የሚለው። ይኸው ይሄ የላይኛው አይነት ውበት ጠጉር መሸረብ፣ ወርቅ ማንጠልጠል፣ ልብስ መጎናጸፍ በውጪ የሆነ ይላል። በውጪ የሆነ ሽልማት ጌጥ ማለት ነው። አይሁንላችሁ ይላል። እሺ ምን ማለት ነው? ከቶኑ እህቶቻችን አያጊጡ አይልበሱ ማለት ነውን? እንደዚህ ብዬ ለመተርጎም አልችልም እኔ። አያጊጡ አይልበሱ ማለት ነውን? አይሆንም። አዳፋ ልብስ ይልበሱ፣ አልባሌ ልብስ ይልበሱ ማለቱ ነውን? አይደለም። በምን ታውቃለህ እንደዚህ ያለ ማለቱ ካላችሁ፣ አንዳንዶች በጣም ራሳቸው ስለሚጥሉ ነው ይሄንን የምናገር። እንደዚህ ማለቱ አይደለም። ጢሞቴዎስ ላይ ቅድም ያነሳነው ላይ ትንሽ ፍንጭ ይሰጣል። ወደዛ ትንሽ ብንሄድ ጥሩ ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ትንሽ ፍንጭ እዚያ ላይ ይሰጣል። ተመሳሳይ ነው። የሚገርማችሁ ጳውሎስም የሚናገረው እዚያ በተለይ ከጸሎት ጋር አያይዞ ወዲያውም ከልብስ ጋር ያያይዘዋል። ጸሎት ጉባኤ ላይ በአጠቃላይም ይናገራል። ምን ይላል እዚያ ቁጥር 8 ላይ ወንዶች ምዕራፍ 2 ላይ እንግዲህ ወንዶች በስፍራ ሁሉ አለ ቁጣና ለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ ይላል። የወንዶች መከራ የእጅ ንጽህና ነው። ስለዚህ የተቀደሱ እጆች ያንሱና ይጸልዩ ያለ ክፉ ሐሳብ። ክፋት አንዳንዴ ስለሚያጠቃን ነው። ግን ወዲያው አያይዞ እንዲሁም ደግሞ ሴቶች ይልና በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባ በወርቅ ወይም በእንቁ ወይም ዋጋ እጅግ በከበረ ልብስ አይሸለሙ ይላል። አስገራሚ ነው። ጳውሎስ ሴቶች ይሸለሙ ይላል። ይሸለሙ የሚለው አሮጌ አማርኛ ነው። ያጊጡ ማለት ነው። ምናልባት በአዲሱ መደበኛ ትርጉም እንደሱ ሳይለው አይቀርም። ያጊጡ ማለት ነው። ያጊጡ ይልበሱ ማለት ነው። ይሸለሙ የሚለው ቃል በአክሊል እንደተሸለመች ሙሽራ ይላል አይደል? እንዳጌጠች እንደማለት ነው። እንግዲያው ሴቶች ያጊጡ፣ ግን ትንሽ ፍንጭ ሰጥቷል። በሚገባ ልብስ ይላል። የሚገባ ልብስ የሚባል አለ እንዴ? አዎ የሚገባ አለ፣ የማይገባ አለ። ምን ማለት ነው? በምን መለኪያው ምንድነው የሚገባ ልብስ የሚል ጥያቄ ይነሳል። የሚገባ ልብስ ምን አይነት ነው? ይሄ ከባህል ወደ ባህል፣ ከአገር ወደ አገር፣ ከማህበረሰብ ወደ ማህበረሰብ ይለያያል። በአረብ አገር ብትሄዱ የሚለበሰው የልብስ አይነት ተገቢው ልብስ እና በብራዚል የሚለበሰው የልብስ አይነት አንድ አይደለም። በብዙ ምክንያት ከፊሉ ሃይማኖታዊ ነው፣ ከፊሉ ግን መልክዓ ምድራዊና የአየር ንብረታዊ ነው። ኤስኪሞዎች ወደ ሰሜን ዋልታ የሚለብሱት ልብስና ሰሃራ በረሃ ያሉ ሰዎች የሚለብሱት አንድ አይሆንም። የሚገባ ልብስ የሚባለው ይለያያል። ተማሪዎች የሚለብሱትና መምህራን የሚለብሱት አንድ ላይሆን ይችላል። በመደባቸው፣ በጾታ፣ በእንትናቸው ምክንያት፣ በቦታቸው ምክንያት። እንግዲያው እቺ የሚገባ ልብስ የምትለው ቁርጥ አድርገን ይሄን ያህል ሜትር፣ ይሄን ያህል ቅድ፣ እንደዚህ አይነት ስታይል ማለት አንችልም፣ አይቻልም። ግን ማህበረሰቡ 10 ጊዜ የማያየው ማለት ነው። እሺ ጥሩ ቋንቋ አይደለም። ምን አይነት ደሞ ለብሳ መጣች የማይለው፣ እንዲሁ ደሞ ዛሬ ደሞ እንዴት ነው የማይለው፣ ዝም ብሎ የሚቀበለው፣ ጫጫታ የማይበዛበት። እሺ እንዴት እንደምገልጽ ስለቸገረኝ ነው። ግን በሚገባ ልብስ ይሸለሙ። ከመጠን በላይ አይሽቆጥቆጡ። ይኸው እንደሱ ነው የሚለው። እጅግ ዋጋው በከበረ ልብስ የማሳየት አባዜ ላያቸው ላይ አይቀመጥ ነው። ሰው ሁሉ ዞር ብሎ እንዲያይ ነው መልበስ ያለብኝ ዛሬ። እንዴ ዝም ብሎ እንዴት ያልፈኛል? እንደዚህ መዞር አለበት አንገቱን አይበሉ እንደማለት ይመስለኛል ለኔ።
የሚገባ ብቻ የሚገባ ልብስ ይሸለሙ። የሚገርም ነገር ነው። የሚገባ ልብስ ይሸለሙ። ይሄንን ሆን ብዬ ለማየት ሞከርኩኝ። ምን ማለት ነው እቺ የምትገባ ልብስ? የእንግሊዝኛ ትርጉሙ ሞደስት ይላል። ሞደስት ረጋ ያለ ልብስ ማለት ነው። ረጋ ያለ ልብስ ከመጠን በላይ እንትን የማይፈጥር ጫጫታ የማይፈጥር ልብስ ማለት ነው ሞደስት። በኋላ ግሪኩ ምን ይላል እስቲ? ፈረንጆቹ ሞደስት ብለው በእንግሊዝኛ ተረጎሙት። ደግሞ እዚህ የሚገባ ብሎ በአማርኛ ተመለሱት አባቶቻችን። ምን ማለት ነው ግሪኩ? ኦሪጂናል ቃሉ ምንድነው ብዬ ሳየው ገረመኝ፣ በጣም ገረመኝ። ኦሪጂናል ቃሉ የወጣው ከግሪኩ ኮስሞስ ከሚለው ነው። ኮስሞስ ማለት በግሪክ ቋንቋ ብዙዎቻችሁ ታውቁት ይሆናል። አሁን ይሄ ፍጥረተ ዓለም ኮስሞስ ይባላል። ዩኒቨርስ በአጠቃላይ ኮስሞስ፣ ስርዓት ያለው ዓለም ማለት ነው ኮስሞስ። የኮስሞስ ተቃራኒ ኬኦስ ነው። ኬኦስ ማለት ሁከት፣ ረብሻ፣ መላቢስነት ማለት ነው። እንግዲያው ለካ በኮስሞስ አይነት ይሁኑ፣ በስርዓት ይሁኑ ነው የሚለው የግሪኩ የመጀመሪያው ቃል። እንዴት ጥሩ ነገር ነው አልኩኝ። ለምሳሌ ይሄ ፍጥረት ዓለም ያምራል። እግዚአብሔር የተባረከ ይሁን። ፀሐይ በቦታዋ፣ ጨረቃ በቦታዋ፣ አንዳንድ ጊዜ ያፈዙናል። ከዋክብት በቦታቸው፣ ወንዙ ሲፈስ፣ ከተራራው ላይ ፏፏቴ ሲንፏፏ እንደነቃለን። ውበት አይደለም? በጣም ውበት ነው እንጂ ኮስሞስ ነው። በእግዚአብሔር ስርዓት የተሰራ ውበት ነው እንጂ ሁከት አይደለም። ለምሳሌ ሻሿን እዚህ ላይ ጠምጥማ ጋቢዋን በላይዋ ላይ ደርባ ሁለት አይነት ካልሲ አድርጋ ምሳሌ ነው የምሰጣችሁ። ብትወጣ ሴቲቱ ወይኔ ጤና ነበረች፣ አንዳች ችግር ሳያጋጥማት አልቀረም፣ ምን ነካተቴን ነው የምትሉት። እንደሱ እንዳይባል በሚገባ ልብስ ይሸለሙ። ግን መንቆጥቆጥ ግን ግዴታ የለባቸው። ይሄን ለማለት ይመስለኛል በስርዓት ይሁኑ ብሎ ይላል ጴጥሮስ። ትኩረቱ ከልብሱም ይልቅ ሌላ ነገር ነው። ልብሱ የውበት ነገር ነው። ውበትን አይቃወምም። ጸረ ውበት አይደለም። መጽሐፍ ቅዱስ ጸረ ውበት አይደለም። ከሁሉ በላይ ደግሞ እግዚአብሔር ጸረ ውበት አይደለም። የውበት ፈጣሪ አምላክ ነው። እግዚአብሔር የተባረከ ይሁን። እንዲያውም አንድ ወንድሜ ምን አለኝ፣ አንድ ወንድሜ አብረን፣ እሱ ደግሞ በጣም ያስባል። ስማ አለኝ፣ እግዚአብሔር ሁሉን ቻይ ይባላል አለኝ። አዎ አልኩት። ሁሉን ቻይ ኦምኒፖተንት ይላሉ ፈረንጆች። ሁሉን አዋቂ ደግሞ ይላሉ የነገረ መለኮት ሰዎች። ኦምኒሰንት ሁሉን አዋቂ፣ ኦምኒፕሬዘንት በሁሉ ስፍራ የሚገኝ እያልን እንየለም በቴዎሎጂ አለኝ። አዎ እግዚአብሔር ሁሉ ውበትስ ብንል አለኝ ጨምሮ። ይባል እኔ ምን አገባ ይባል፣ እንዲያውም በጣም ጥሩ ነው አልኩት። እግዚአብሔር ውብ አምላክ፣ ጸረ ውበት አይደለም በፍጹም። እኔ ተፈጥሮን ከሚያደንቁ ሰዎች አንዱ ነኝ እንደናንተ። ቢራቢሮ ካየሁ መንገዴን ተወዋለሁ። ቀለሟን አይቼ፣ የክንፎቿን ቀለም አይቼ እንዴት አርኮ እንደተሰራ። አንዳንድ ቀን ጫካ ወጣና ቢራቢሮ እየፈለኩኝ ሳይ በጣም የምታምር ቢራቢሮ ተከትዬ እሄዳለሁ። ለክፋቱ እሷ ደግሞ ወደ ገደል አጠገብ ትሄዳለች እና አፋፉ ላይ ደርሼ እንለያያለን ለማየት፣ ክንፎቿን ለማየት። እና እግዚአብሔር ውበትን ይጠላሉ። ኧረ ከቶውኑ አለበለዚያ ሲያቀልም ይውላል እንዴ? እንደዛ እያሳመረ ወፎቹን ቢራቢሮዎቹን እንዴት አርጎ። እግዚአብሔር የውበት አምላክ ነው። እግዚአብሔር ይመስገን። የሥርዓት አምላክ ነው። ቀለሞቹ የት ጋር መግባት እንዳለባቸው የሚያውቅ አምላክ ነው። ስለዚህ ውበትን እየተቃወመ አይደለም። ግን ከፍ ያለ ውበት ደግሞ አለ ነው የሚለው ለሴቶች በጣም ስለሚጨንቃቸው በዚህ መንገድ ሌላ ውበት አለ፣ እሱን ላሳያችሁ ብሎ ይላል። ምንድነው ይሄ ሌላ ውበት? እሱን እስቲ እናንብበው። እንደዚህ ይላል። በጣም በሚያስገርም ቋንቋ ነው የሚናገረው ጴጥሮስ እዛ ላይ።
እንዲህ ይላል። እሱ የውጭው በጣም አይጭነቃችሁ ይልና ነገር ግን ይላል ቁጥር 4 ላይ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። ለካ ሌላ ሰው አለ። ለካ ጨርቅ ከለበሰችው ሴትዮ ውስጥ ሌላ ሰው አለ። የልብ ሰው የሚባል የተሰወረ ሰው አለ። እሱን አስቡ ባካችሁ። ይሄ ከውጭ ያለው ዋና አይደለም። ጸጉር አትንጩ፣ መከራችሁ ውስጥ አትግቡ በዚህ ምክንያት። ግን የውስጠኛው ሰው እሱን አስቡት። እሱን ሰው ስሩት። እንደሱ ሆኖ ለመሰራት ተዘጋጁ። ይሄ ሰው ምን አይነት ሰው ነው? ይሄ የውስጥ ሰው አንደኛ ስውር ነው። ሁለተኛ ለብሷል። እሱ የለበሰው ምን አይነት ልብስ ነው ይላል? ዋጋው እጅግ የከበረ በማፊት በእግዚአብሔር ፊት ዋጋው እጅግ የከበረ ሰው ሲያየው እስከዚህም በጣም እንደሚስብ ላይሆን ይችላል ከውጭ። ግን በእግዚአብሔር ፊት ዋጋው እጅግ የከበረ ውስጣዊ ማንነት፣ እሱን ስሩት። ለሱ ተጨነቁ፣ ለሱ አስቡ፣ እሱ ይሁንላችሁ ብሎ ይላል። አሁን እነዚህ አርቲስቶች ኦስካር የሚሸለሙት አርቲስቶች ለልብሳቸው ለጌጣቸው በጣም ይጨነቃሉ። በእውነት አንዳንዱ ይጻፋል መሰለኝ በሚሊዮን ዶላር ተገዛ የእንትኒት ልብስ ይባላል። አንዳንድ ጊዜ መልበሳቸው ለምን እንጃ ግማሹን ራቆታቸውን ነው ማየው። ግን ይገረማል፣ በጣም ይደነቃል። ስንት ዋጋ የወጣበት ልብስ ይባላል። ምናልባት አንድ ቀን ነው የሚለበሰው። ለታይታ ነው፣ ዋናው ዓላማ ታይታ ነው። ይሄ ከሱም ይልቅ የከበረ ነው ዋጋው። በሰው ተመን አይደለም፣ በማተመን በእግዚአብሔር ተመን። ምን አይነት ነው እሱ የሚያከብረው? ይሄው እዚህ ላይ ገልጸዋል። ምን አይነቱን ነው የከበረ የሚለው? ይሄው የዋህ ዝግተኛ መንፈስ ያለው የማይጠፋ ልብስ ለብሶ የተሰወረ የልብ ሰው በባህሪያት የሚገለጥ ነው። ይሄ ልብሱ ባህሪያዊ ነው፣ የባህሪ ልብስ ነው። ልብሱ ጨርቅ አይደለም፣ ባህሪ ነው። የዋህነትን ያነሳል፣ ጭምትነትን ያነሳል፣ ዝግተኛነትን። ይሄ ባህሪ እንግዲህ ይሄንን ባህሪ ለማዳበር ይሄንን ሰው ለማዳበር ብትጥሩ ይሻላችኋል። ጊዜያችሁ በዚህ ላይ ቢጠፋ ይሻላል። የልባችሁ አምሮት ይሄ ቢሆን ይሻላል ብሎ ጴጥሮስ ይህን ምክር ለሚስቶች ይሰጣል። አሜን አሜን። እኔ ለሚስቶች ብቻ እንድንወስደው አልፈልግም። ወንዶችም ብንሆን ምን አይነት ሰው ነው? የኛም ጭንቀት ብዙ ጊዜ ለታይታ ሰዎች ምን ይሉኛል እኔ ሲያዩ እንዴት ነው የሚያስቡ? ምናልባት ሳንስ አይቀርም ከእህቶቻችን የሰው ይሉታ የሰው እኔ እንዴት ነው የሚያስቡ? ለምን ስለራሳቸው በጣም ከፍተኛ ግምት ስላለ አንዳንድ ጊዜ በቃ ይወረናል። እሱ ትንሽ የሰደበን ሰው የጎሪጥ ያየን ሰው ያበሳጭናል። ሄጄ ማነቅ አለብኝ ይላል፣ ወይም እኩያ ስድብ ሰጥቷል። ግን ሌላ ሰው ውስጥ ያለ ሰው አዳነ ከውጭ ይልቅ የልብ ሰው የተሰወረ ይሁንላችሁ። እግዚአብሔር ያድርግ። በእውነት ውስጣዊ ሰው ያማረ ያብዛል። እኔ አንድ ጊዜ ጫካ ስዞር ወዳለሁ በጣም እንጦጦ ጫካ ውስጥ ገባ ቆይቷል። ያኔ ገና ጎረምሳ ነኝ። መሄድ በጣም ወዳለሁ። ጫካ ውስጥ ገባ ተራራውን ነው። ልክ እንዳሁኑ ዝናብ ይዘንባል። ድንገት ማከል ላይ ዝናብ መጣ። ጫካ ውስጥ ምን ታደርጋላችሁ? ከዚያ መጠለያ ፍለጋ ስዞር አንድ የጠላ ጣሳ የተቀመጠበት በእንጨት ተሰክቶ አገኘ። ጠላ ቤት እዛ ለመጠለል ገባው። በረንዳው ላይ ለካ እንደኔ አንዱ ሌላ ሰው ለመጠለል እዛ ውስጥ ቆይቷል። ዝናቡ ተግ ሲል
መውጣት ነበረብን ወደ ተራራ እና ወጣሁ። እሱ ተከትሎ ይወጣል። እንጨት ፈላጭ እንጨት ይፈልጣል። ከተማ አምጥቶ ይሸጥና በሱ ነው የሚተዳደር። በጣም ምስኪን የለበሰውም ይሄን የሚረባ ነገር አይሆን። በኋላ ክርስቲያን ለመጣና በጣም ፎልፏላ ነው ፊቱ። ጌታው ወዴት ነው የሚሄዱ? ወደ ላይ ነው። እንዲያው አብረን እየተጫወትን እንሄዳል። እሺ አብረን እየተጫወትን ጫካው ውስጥ መውጣት ጀመር። ተራራው የሚያጫውተኝ እሱ ነው። በአብዛኛው የሚናገረው እሱ። እየሰማሁት እየተማረኩ ይነግረኛል። ታሪኩን የህይወቱን ታሪክ ይነግረኛል። እንደው ቸሩ መድኃኒዓለም ይመስገን እንዴት እንደሚያኖረን ያውቃል። እሱ ቸር ነው ይለኛል። እሺ ያልኩ እሰማለሁ። አሁን ይኸውልህ እንጨት ፈልጬ እዚህ እንግዲህ ከተማ ሄድና እሸጣለሁ። በሱ የዕለት ራቴን አገኛለሁ። ምንም አያሳጣኝ። በእውነት እንዴት አይነት ቸር አምላክ ነው ይለኛል። እየተገረምኩ እሰማለሁ። ከዚያ ምን አለኝ? ይኸውልህ አንድ ጊዜ ለምሳሌ ምን አጋጠመኝ መሰለህ? ሰው ቤት ይሰራ ነበረ። ሳር አጭድ ነበረ። አንድ ከበርቴ ቤት አለ። ሳር እያጨድኩኝ ነበረ የምኖረው ተቃጥሬ። ግን አንድ ቀን አንድ ጠዋት ማለዳ ላይ ድንገት ሳር ውስጥ 100 ብር አገኘሁ። ያኔ የተወር ትልቅ እንዳሁኑ እንዳይመስላችሁ የ10 ሺህ ብር እና 100 ብር አገኘሁ። ይሄ ከሆነ ወደ 35 ዓመት ሆኖታል። እና አፋርጌ ኪሴ ከተትኩት። ከዚያ ምን እነግርሃለሁ አለ። ምን አለ? እንዴት ልደር? እንዴት ይችላል? እሳቱ ትሉ እየመጣ የሰው ገንዘብ እንዴት ልደር? ታንገበገቡኝ። ገና ሲቀድ በማለዳ ሄጄ ባለቤቱ ጌታው ይቅርታ ትናንትና እዚህ ሳር ሳጭድ ይህንን አገኘሁ የእርሶ ሳይሆን አይቀርም ብዬ ሰጧቸው። እንዴ ልሙት እንዴ? የሰውዬ መልአክ ነው እንዴ? ተልኮ ይሆን ለኔ ሊናገር በሰው አምሳል መጥቶ ይሆን እንዴ? እና የእግዚአብሔር ካለ ብቻለቅ እንዴ የሰው ገንዘብ ይሰራል እሱ ያበላል ይለኛል። እስከ ዛሬ አረሳው። 30 ምናምን ዓመት ወጥቶ አረሳው። ለካ ክቡርነት ውስጣዊ ባህሪ ለካ ቀዳዳ ልብስ ለብሶ የነተበ ሸሚዝ ለብሶ በባዶ እግር እየሄደ ክቡር መሆን ይችላል። ኮቱን ግጥም አድርጎ ሶስት ልብስ እንደሚባለው ለብሶ ክራባቱን አስሮ የሚዘባለን ክቡር ላይሆን ይችላል። እና ክብር ሰማይ የተመለከተው ክብር እንደሱ አይነት ማንነት ይኖራችሁ ብሎ ይህንን ሲናገር ታያላችሁ። እሺ በኋላ ምን ይላል? በጣም ይገርም ነው። ለሴቶቹ በእናንተ ብቻ ይሰላችሁ ምሳሌ እኮ አለላችሁ ከዚህ በፊት የነበሩ ቅዱሳት ሴቶች ይላል መጽሐፍ ቅዱስ ያሉት ቅዱሳት ሴቶች ልክ እንደዚህ እንደናንተ ባለ ሁኔታ ውስጥ አልፈው ለባሎቻቸው ተገዝተው የኖሩና የከበሩ የተሸለሙ አሉላችሁ። ለምሳሌ ሳራ የሳራ ታሪክ ያለ ሳራ ለምሳሌ አብርሃም ባሏን ጌታዬ ትለው ነበር ይላል። እናንተም ጌታዬ በሉ ለማለት አይደለም። ትሉ እንደሆነ አንዳንዶቻችሁ ያልቀው እንደሱ ለማለት አይደለም። ያመጣው ትህትናዋንና ለባሏ ያላትን አክብሮት ለማሳየት እና ጌታ እያለችው ታዘዘችለት ይላል። በኋላ አንድ ተንኮል መጣብኝ ዛሬ። ምን መጣብኝ? ሳራ በቃ ተቀጥቅጣ የኖረች ሚስት ናት ማለት ነው። ድምፅ አጥፍታ ተቀጥቅጣ የኖረች ሚስት ናት ማለት ነው ስል በፍጹም እንዳይመስል። እንዲያውም ምናልባት አብርሃም ታሽከረክረው ነበረ። ሄዳ አንብብ ዘፍጥረት ሄዳ አንብብ ታውቃላችሁ። አብርሃም ይልቅ እንዲያውም በጣም ቀስ ያለ ሰው ሳይሆን አይቀርም። ሚስቱ ነበረች የምትመራው በብዙ ነገር። ልጅ አልነበራቸው። ሂድና ከሷ ውለድ ብላ የመራችው እሷ። እሺ ይላል አብርሃም ይባል
ደግሰው ሄዶ ከሰራተኛቸው ይወልዳል። ከዛ ልጁ ያድግና እሷ ደግሞ ማርገዟ ስታይ ደግሞ በተለይ ከመውለዷ በፊት ትንቃታለች። ሳራ እንዴ አጓጠጠችኝ እኮ አስወጣችኝ ስለዋልሽ ይላል ያስወጣል። በኋላ እንደምንም ትመለሳለች በእግዚአብሔር ቸርነት። ልጁ ያድጋል። ልጁ ደግሞ ሲስቅ በይስሐቅ ላይ በኪዳኑ ልጅ ላይ ሲስቅ ደግሞ ታያለች። ይሄ ከልጅ ጋር ሊያድግ አይችልም አስወጣልኝ ትላለች። እሺ ማን ነው የሚያስበው? አብርሃም ነው? ግን ያው ጴጥሮስ ደግ ሰው አይደለም። ጌታዬ እያለች ታዘዘችለት ይላል። ምን ማለት ነው? ይህን ሚዛን ማየት እኮ ያለብን ይመስለኛል። ሳራ ተቀጥቅጣ የተገዛች ሚስት አይደለች። አብርሃም እግዚአብሔር የሚፈራ ሰው ነበር። ነገር ግን ታከብረው ነበር። እግዚአብሔር ከእሱ ጋር እንዳለ ታውቅ ነበር። ምንም እንኳን ወዲያ ወዲህ ብትልም ግን በአክብሮት እስከ መጨረሻ ድረስ ምሳሌውን ውሰዱ። ከእሷ ምሳሌውን ውሰዱ። እንደዚህ ለባሎቻቸው ሲገዙ ተሸልመው ነበር፣ አጊጠው ነበር። ይሄ ነው ጌጡ። ጴጥሮስ ይናገር። እሺ እናንተም ልጆቿ ናችሁ። ምንም ሳትፈሩ እንዲሆንብኛል ብላችሁ ሳትፈሩ ሳትደነግጡ ምሳሌውን የምትከተሉ ልጆቿ ናችሁ። አክብሩ ባሎቻችሁ። እሺ አሁን ለባሎች ልመጣሉ። ባሎች ልመጣሉ። እናንተ ባሎች ይኸው ጴጥሮስ ነው ያለው። እናንተ ባሎች ምን ይላል? ባሎችንም እንደዚሁ ሁለት ዋና ነገር አንደኛው በማስተዋል ከሚስቶቻቸው ጋር እንዲኖሩ፣ ሁለተኛው እንዲያከብሯቸው ሚስቶቻቸው። ጴጥሮስ ኃይለኛ ተናጋሪ። ሁለት ነገር ለባሎች። የመጀመሪያ በማስተዋል በጥንቃቄ በጥበብ አንዳንድ ትርጉም ላይ በእውቀት ኑሩ ከሚስቶቻችሁ ጋር። አዲሱ መደበኛ ትርጉም አስቡላቸው በሚል ነው የሚተረጉሙ። አስቡላቸው፣ ተጠንቀቁላቸው በሚል ተረጉመዋል። ምንድን ነው የሚለው? እናንተ ባሎች ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ቅድም ምክንያት ነበር የተሰጠው። ቅድም ባሎቻችሁ አስቸጋሪ ከሆኑ ሊመለሱ የሚችሉት በእናንተ በጎ ምግባር ስለሆነ ተገዙላቸው። አሁን ደግሞ ሚስቶቻችሁ በፍጥረታቸው ደካሞች ስለሆኑ እናንተ በማስተዋል ያዟቸው ብሎ ባሎች። ብዙ ጭቅጭቅ የሚያስነሳው ደካማ ፍጥረት የሚለው ቃል ወይም ሀረግ ለምን ጭቅጭቅ እንደሚያስነሳ አንዳንድ ጊዜ ግር ይለኛል። የሚያሳንስ ስለሚመስል ያሳንሳል። ደካማ የሚለው ያሳንሳል። የሌሎች ትርጉሞች ላይ አይቼዋለሁ። እውነት ለመናገር ዘ ዊከር ቬሰል በእንግሊዝኛ ዘ ዊከር ቬሰል ወይም አቅሙ አነስ ያለ ዕቃ፣ ደካማ ስስ ማለት ነው። ስስነቱ ምን ላይ ሊሆን ይችላል? ምናልባት በማሽን መንገድ እኔ የሚመስል አካላዊ ሊሆን ይችላል፣ ስሜታዊ ሊሆን ይችላል። እህቶቻችንን ስመለከት በሁለቱ ነገር ከወንዱ ጋር በተነጻጻሪ አካላቸው ስስ ነው፣ ስሜታቸው ስስ ነው፣ ቅርብ ናቸው ለስሜት። ወንዱ ደነዝ ነው፣ ብዙ ላይሰማው ይችላል። እንግዲህ ይሄ ስስነት ማነስ ነው ወይ? አሁን ጥያቄ ማነስ ነው ወይ? ኧረ አይደለም፣ ከቶኑ አይደለም። ለዚህ እንደው ጌታ የሰጠኝ ምሳሌ እንገራችሁ። እሱ የሰጠኝ ብዬ ነው የማስበው። ከውጭ ሀገር ዕቃ ይዛችሁ የመጣችሁ ሰዎች አላችሁ። በሆነ ምክንያት ውጭ ሀገር ሄዳችሁ ስትመለሱ ዕቃ በአውሮፕላን ጭናችሁ የመጣችሁ ሰዎች አላችሁ። አንዳንድ ሰዎች አላችሁ። እሺ፣ ወይም ሰው ዘመድ አመጣላችሁ ልበል። በተለይ ቴሌቪዥን
ሲመጣ አይታችኋል? ከውጭ ሀገር ባለ 60 ምናምን ኢንች ቴሌቪዥን ስስቃ እላዩ ላይ ምን ይጻፋል? ካርቶኑ ላይ ተሰባሪ ተብሎ አይደል የሚጻፈው? የኤሌክትሪክ እቃዎች እነዚህ በጣም ስስ የሆኑ የኤሌክትሪክ እቃዎች ተሰባሪ በእንግሊዝኛ ይጻፍበታል። ፍራጃይል ተብሎ ይጻፍበታል። ለምንድን ነው የሚጻፍበት? ዋክለ ከባቃ ነው ረጋግጦ ወደዛ ለማለት ነው የሚጻፍበት። ለምንድን ነው? ያልባሌ ነገር ነው። ቢመጣም ቢቀርም ጉዳት የለውም ለማለት ነው። ኧረ ከቶ አይደለም። ተጠንቀቅ። ዝም ብለህ እንደ ማንኛውም ሻንጣ እንዳትወረውረው። ይሄኛው ጥንቃቄ ሴቶች በቃ ጥንቃቄ ይሻል። ሌላ ማለት ነው በጣም ስስ ናቸው። ስለዚህ በማስተዋል ያዟቸው። አደጋ እንዳይደርስባቸው ጠብቋቸው፣ ሌላ እንዳይመስላቸው። ግን አንድ ቀን እኛ ቤት ጥሩ ብርጭቆች አሉ፣ በጣም ጥሩ ብርጭቆች። ባለቤቴ ትወዳለች። ስስ ብርጭቆች አሉ። አንዳንድ ቀን በጣም ለትልቅ እንግዳ የሚወጡ በጣም የሚያሳምኑ ዋንጫ የሚመስሉ እኔ እጅግ ጠንቃቃ ስላልሆንኩኝ ታስጠነቅቀኛለች። ይህን ዝም ብላ ወዲያ ወዲህ እንዳታረግ፣ ተጠንቀቅ። የጠረጴዛውን ስትጎት ከወደቀ አጉቶ ተጠንቀቅ። ጫፍ ላይ አታስቀምጡት ማለት ነው። ምን ይሆናል? ከወደቀ ይሰበራል። ከተሰበረ መልቀሙ ዳነ። ሚስቶቻችሁን ጫፍ ላይ አታስቀምጡ። ትጦራለች አትበሉ። በኋላ እናንተ ነው ዳው መከራ ነው። ማባበል መከራ ነው። ማቃናት መከራ ነው። ቤቱ ይታመሳል። ምን አስቡላቸው የሚል የተተረጎመ በአዲሱ መደበኛ ተጠንቀቁላቸው። ተሰባሪነታቸው፣ ስስነታቸው አትገፋፉ ማለት ነው። እሺ አንዱ ትእዛዝ እሱ እግዚአብሔር ይህንን ጥበብ ይስጣል፣ ይህን ጥንቃቄ ይስጣል። አንዳንዴ እንደሱ አይደለም። አሁን ከባለቤት ጋር አንዳንድ ጊዜ በዚህ ምክንያት እጣላለሁ። እንደኔ ይመስል አሁን ያስለቅሳል አሁን እላለሁ። እንዴ በቃ አልቅሳለች፣ ካለቀሰች እሱን ማስተንተን ምን ያስፈልጋል? እንደኛ እናስባቸዋለን አይደለም። አንዳንድ ነገር እሷል በዚህ የተነሳ አስቡላቸው፣ ተጠንቀቁላቸው፣ በማስተዋል አብራችሁ ነው ብሎ ይላል። ሁለተኛ የሚናገረው ደግሞ አክብሯቸው ይላል። ባሎች ሚስቶቻችሁን አክብሩ ይላል። ቅድም ሚስቶች እንዲያከብሩ ነበር፣ አሁንም ባሎች እንዲያከብሩ አክብሯቸው። ለምንድን ነው የምታከብሯቸው? በጣም ኃይለኛ ነገር እኮ ነው። ነገር መለኮታዊ ጉዳይ እኮ ነው የሚያነሳው። አክብሯቸው። የሕይወትን ጸጋ ከእናንተ ጋር እኩል እንደሚካፈሉ አውቃችሁ አክብሯቸው። በእግዚአብሔር ፊት ማዕረጋቸው፣ ደረጃቸው እኩል ስለሆነ ይሄ የሕይወት ጸጋ ምን እንደሆነ አላውቅም። ምድር ላይ ያለ የሕይወት ጸጋ ሊሆን ይችላል። ሰማይ ላይ ያለ የሕይወት ጸጋ ሊሆን ይችላል። ከእናንተ ጋር አብረው እንደሚወርሱ እንደሚካፈሉ አውቃችሁ እኩያነትን አክብራችሁ አስፈላጊ ነገር ነው። ሚስቶቻችን እንድናከብር የጌታ ቃል ያዘናል። እንዳንንቃቸው ያዘናል። ምናልባት በትምህርት በልጧቸው ከሆነ ወንዶቹ አንዳንድ ጊዜ ገቢ እናንተ የበለጠ ገቢ ታስገኙ እንደሆነ ቤት ውስጥ ወይም በሌላ ነገር አትናቁ፣ እንዳትንቋቸው፣ አክብሯቸው። በትንቁሳ ጅራፉን አመጣ ጴጥሮስ። ሚስቴን የራቅኩ እንደሆነ እንደፈለግኩ ወደ አውሬ ያረቅኩ እንደሆነ ምን ሆናለሁ? ይኸው ጸሎታችሁ እንዳይከለከል የሚለው
እንደውም ከዚህ በፊት ምን ብዬ ነበር ማስበው መልስ ሳታገኙ እንዳይቀር ጸሎታችሁ የሚል ብቻ ይመስለኝ ነበር። ግን እየቆየ ሳስበው ጸሎታችሁ እንዳይከለከል ማለት መጸለይ እንድትችሉ ማለት ይችላል። አለበለዚያ መጸለይ ማትችሉ ሚስት እየገፋፋ እየረገጥክ ሚስትህን ጸሎትም እንኳን መጸለይ ከባድ ነው። ጸሎት ይታገዳል። ወደ አምላክ ቀና ብለህ ማለት ማየት ትቸገራለህ ማለቱ ጭምር መልስ ብቻ ይቀራል ማለቱ አይመስልም። እንግዲያው ለምን ይከለከል ጸሎቴ? ከአምላኬ ጋር ያለኝ ግንኙነት ለምን ይበላሻል? እሺ አሁን አሳምሬ ነው የተናገርኩት መሰለኝ። አሁን ስጠራጠር በህይወት በራስህ ቤት ይሄ ነገር ይሆናል ወይ ወንድም ንጉሴ እንደዚህ ነው ወይ ብትሉኝ ገና አመራመራለሁ። ገና እርዳታ ፈላጊ በእውነት እግዚአብሔር ያግዘኝ። 30 ዓመት ሆነ ከተጋባን ከባለቤቴ አግዘኝ ጌታ ሆይ፣ ሁሉ ነገር በአንተ እገዛ ነው የሚሆነው። እንዴት እችላለሁ? በመማጠን ነው የምንኖረው ሁላችን እየተማጠን ነው። ለምን ከእግዚአብሔር ጋር ያለን ግንኙነት እንዳይበላሽ ደግሞ እንዳንጎዳ እግዚአብሔር በአደራ የሰጠን የትዳር ባልንጀራ እንዳንጎዳ በጥንቃቄ እንድንኖር ይሄ ምክር ተሰጥቶናል። ተስፋ አደርጋለሁ ያገባንም ያላገባንም በቤተሰብ ውስጥ እንዴት መኖር እንዳለብን የጌታ ቃል የሚያስተምረው ጥልቅ ነገር ነው። በጣም ጥሩ ነገር እንደሆነ አስባለሁ። ይህን ከጨረሰ በኋላ ጳውሎስ በመጨረሻ ይላል፣ ጴጥሮስ በመጨረሻ ይላል። እሱን ብቻ ተናግሬ ያበቃል። በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩሩዎችና ትሑታን ሁኑ፣ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከት ልትወርሱ ለዚህ ተጠርታችኋልና። እግዚአብሔር ይባረክ። አሁን ለአጠቃላይ ነው የሚናገረው፣ ለባል ለሚስት ብቻ ሳይሆን ሁላችሁ በምን አይነት ነው? በፍቅር በመዋደድ በትህትና በርህራሄ ለሰው ካው የሌላው መከራ የእናንተ እንደሆነ ቁጠሩ። ይሄ ነው በጣም ይሄ ፍቅርና የርህራሄ ጉዳይ የአፍ ጉዳይ አይደለም። በሌሎች ሰዎች መከራ ውስጥ ግቡና ይሰማችሁ። ለቅሶ የሚመጣባችሁ መቼ? የሌሎች መከራ በጣም ወስጣችሁ ሲገባ የምታለቅሱ፣ የምታዝኑ፣ የምትራሩ። መድኃኒታችን እሱ ነው። አሁን አልዓዛር ከተቀበረበት ቦታ ላይ ሆኖ እንዴት እንዳለቀሰ ሲናገር ዮሐንስ ሴቶቹ ዘመኖቹ ሲያለቅሱ አይቶ እንባውን አፈሰሰ ይላል። የራሱ አደረገው እኮ ማለት ነው። እንደሚነሳም ቢያውቅ ግን የእነዚህ ሰዎች ለቅሶ የኔ ነው፣ ወይ እንዴት ያሳዝናሉ፣ ዋይ ሲሉ አለቀሰ። ሩቦች ስድብ ላይ አትሰጡ ይችላል። ክፉን በክፉ ፈንታ አትመልሱ፣ ባርኩ የሚለው ጴጥሮስ የሚያስገርም ነው። ለበረከት ተጠርታችኋል። እናንተ የበረከት ሰዎች ናቸው። ኤፌሶን ምዕራፍ 1 እንደሷል የሚለው በሰማያዊ በረከት በመንፈሳዊ በረከት ሁሉ የባረከ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። የተባረክን ሰዎች ነን። የተጠራነው ለበረከት ነው። እንግዲያው እንዴት እርግማን ካፋችሁ ይወጣል ብሎ መዝሙር 34 ይጠቅሳል። ሳይወደው አይቀርም መዝሙር። ይሄ ጴጥሮስ መዝሙር 34 ይጠቅሳል። ምክንያቱም ቀደም ብሎ ሌላ ይጠቅሳል። መዝሙር 34 ላይ የተጠቀሰውን ጥቅስ ላንብብላችሁ። ሕይወትን ሊወድ መልካሞቹን ቀኖች ላይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ መልካምንም ያድርግ፣ ሰላምን ይሻ ይከተለው። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። ይህን ጥቅስ መዝሙር 34 ላይ ታገኙታላችሁ። አንተ ደቅቀ ማየት ትፈልጋለህ? ዘመን ጥሩ ሊሆን ትፈልጋለህ? እየተራገምክ አታይ። አሁን በጣም እኮ በጣም እደነቃለሁ። ይሄ የኛ ዘመን
ሰዎችን አንድ ነገር ያርግልን እንዲያው በእውነት በመራገም አትለውጠው። መልካም ቀኖች ማየት ከፈለግ ባርክ። አንደበትህን ከክፉ ከልክል። ሰላምን ፈልጋት፣ ተከተላት ደግሞ ስታገኛት። ይሄ መንገድ ነው የሚያዋጣ የተረጋጋ ህይወት ለመኖር እንጂ መራገም መነጫነጭ እሱ ቀኖችን ያበላሽታል እንጂ ምንም አይጠቅምም። እግዚአብሔር ያድነው። እኔ አንድ ተነጫናጭ ሰው ነኝ በእውነት። ይህ አንድ ቦታ ከቸኮልኩኝ ለአገልግሎቱ ሊሆን ይችላል። መንገዱ ከተዘጋጋ ዛሬ እንደተዘጋጋው ቄሱ በከረሙ ሲያነበረ እኔን ለመምጣት ዝግትግት ሲል ደቂቃውን ያለው 10 ጊዜ ሰዓት ይላል። ምን አይነት ሀገር ነው? በቃ ይሉ ምንድን ነው እሱ ይላሉ። ሾፌሩ ይሰማኛል አጠገቤ ያለ ግን አንድ ሜትር እንኳን ተጣጣ ያደርጉም። ይሄ ንጭንጭ እየበለጠ እኔን እያቆሰለኝ ነው። እግዚአብሔር ያግዘን በጸጋው። እሱ ባረከ። እሱ በእኛ ላይ በረከት አስቀመጠ። እስራኤልን በጣም ለመርገም ሲነሳ ምላሱ ለወጠ። አትረግማቸው፣ መረቃቸው። ይሄን ህዝብ እኔ ልረግም አልችልም አለ። ገንዘብ ተቀብሎ ለመራገም ነበር የሚሮጠው። እግዚአብሔር አሁን ለወጠበት። እኔ መርገም አልችልም። የተባረከ ህዝብ ነው። እግዚአብሔር አንዴ ባርኳት፣ እኔ ልረግማቸው አልችልም። እንግዲያው በረከት ያደረብን ሰዎች ለሰው ሁሉ በረከት እንድናውጅ ነው የተጠራ። አንደበታችን እግዚአብሔር ይጠብቅ፣ እግዚአብሔር ይባርክ። እነዚህ ምክሮች እግዚአብሔር በመንፈሳችን ውስጥ ያዝልቅልን። እግዚአብሔር ይባርካችሁ። ጸልይና እንጨርሳለን።